የብዙ ክርስቲያንን እድገት አንቆ የያዘ የወርቅ ምስል ውጪ የተተከለ የወርቅ ምስል ሳይሆን ተሸክመነው የምንሄደው ይሄ ነው። በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሯችንን የወጠረ ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት እስከ ማታ አንዳንዶቻችን እንቅልፋችንን እየሰዋን ሲያሰግደን የሚውል ጌታ አለ ናቡከደነፆር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይሄው የሚያወራህ ዓለማዊነት፣ የሚያወራህ ገንዘብ፣ የሚያወራህ ፖለቲክስ፣ የሚያወራህ ተራ ወሬ፣ የሚያወራህ ጆክ፣ በጣም ጆከኛ ሆነ ህዝቡ። ቀልድ፣ ሳቅ፣ ደስታ የሌለበት ሳቅ። እግዚአብሔር ፕሮሚስ ያደረገን ደስታ ነው፣ ግን ደስታ የሌለበት ሳቅ፣ እውነተኛ ጆ የሌለበት ሳቅ። ከጠዋት እስከ ማታ ለመሳቅ፣ ከጠዋት እስከ ማታ ወሬ፣ ከጠዋት እስከ ማታ ኢንተርኔት፣ ከጠዋት እስከ ማታ ቲክቶክ። በቃ ቃል ተመኙ አይተነውም አናቅም። ነቅሎናል። ከዚህ ነቅሎ እዚህ ሰክቶናል። በየቤታችን ቀስ እያለ በቴሌቪዥን ገባ። አትሊስት ቴሌቪዥን አሁን እኮ ቴሌቪዥንን የምታደንቅበት ጊዜ ላይ ደረስን። ዘግተህ መሄድ ትችላለህ። ጥለኸው ነው የምትሄደው፣ ይዘው አትሄድም። ቲቪውን ጣለው። ምን አይነት ቲቪ? ምን ጥለኸው መሄድ አይቀር። ይሄ እኮ አትጥለው። መኝታህም ጋር አለ፣ ቢሮ ስትሄድ አለ፣ ኪስ ውስጥ አለ። እንዴ ሰው እኮ እንኳን ከእግዚአብሔር ጋር እኮ እርስ በርስ ማውራትን እኮ ወስዶብናል። this is the trap of the enemy። ወንድሞች እናቶች፣ ወጥመድ እንደሆነ ለምንድን ነው የምንረሳው? አንቆ ይዞታል እድገታችንን። አምልኳችንን፣ የጌታን ቃል ንባባችንን፣ ከሰዎች ጋር ያለንን ህብረት፣ ክርስቲያኖች ጋር ያለንን ፌሎሺፕ፣ አብሮ መጸለይን፣ ባይብል ስተዲ መሄድን ተክቶታል። እግዚአብሔር ይሄንን እንደው በእውነት የምናሸንፍበት ጉልበት ይለቀቅልን። ይሄ ቶታሊ ምንም አይጠቅምም የሆነ በቃ እናንተ ፋራ ነገር ሁኑ፣ የዘመን ነገር አትጠቀሙ እያልኩ ነው። አረ እንዴት አድርገን እንችላለን? መዋጀት ያርግላችሁ እግዚአብሔር። ይሄን ጨክኝ የምናገርበት ምክንያት የአብዛኞቻችንን እድገት ይዞታል። አእምሯችን ተይዟል። በጣም በተንቀዠቀዡ ወሬዎች ተይዟል። ስልካችን ላይ ተሰክተን እየዋልን፣ ሐሜት ስንሰማ እየዋልን፣ ክፋትን የሚነግሩን ነገሮች ስንሰማ ስናይ እየዋልን፣ የትዕቢት ነገርን ስናስብ እየዋልን፣ ይሄን ስንጠጣ እየዋልን። እንዴት ነው በእግዚአብሔር ፊት የምናድገው? እሱን ዘግቶ በእግዚአብሔር ፊት መሆንን ይጠይቃል። ማስወገድ፣ መጨከን፣ የአሮጌው ሰው ባህሪ ላይ መጨከንን ይጠይቃል።